ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የጥር 21 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። መንግስት የኢትዮጵያ ንግድ ባንክን የፋይናንስ ቁመና ለማረጋገጥ የወሰደውን እርምጃ በተመለከተ አዲስ መረጃ ተሰምቷል። በዝርዝር ይዘነዋል። ከመንግስት ሰራተኞች ጋር በተያያዘ እጅግ በጣም አነጋጋሪና መልካም ዜና ተሰምቷል። ታደምጡታላችሁ። እንዲሁም ከደሞዝና ከጥቅማ ጥቅም ጋር በተያያዘ በዛሬው ዕለት አነጋጋሪ መረጃ ወጥቷል። ሙሉ ዝርዝር መረጃውን ይዘናል። ከጋራ መኖሪያ ቤቶች ጋር በተያያዘም በዚህ ሰዓት አንድ አዲስ መረጃ ተሰምቷል። ይህንንም እናደርሳለን። ከጥር 23 ቀን 2018 ጀምሮ ተግባራዊ እንደሚደረግ ከመንግስት በኩል ይፋ መደረጉን በዚህ ሰዓት አዲስ መረጃ ሰምተናል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ መንግስት የኢትዮጵያ ንግድ ባንክን የፋይናንስ ቁመና ለማረጋገጥ የወሰደውን እርምጃ በተመለከተ አዲስ መረጃ ተሰምቷል። መንግስት 900 ቢሊዮን ብር የሚጠጋ ቦንድ በማቅረብ በባንኩ ተጠራቅሞ የነበረውን ብድር በመክፈልና ካፒታሉን በማሳደግ የፋይናንስ ቁመናን ማሳደጉን አስታውቋል። ምንም እንኳን በመንግስት በጀት ላይ ከፍተኛ ጫና የሚፈጥር ቢሆንም የፋይናንስ ዘርፉን ማረጋገጥና የንግድ ባንክ ቁመናን ማስተካከል ይገባልም ተብሏል። አቶ አህመድ ሺዴ እንደገለጹት ለቀጣዩ የባንክ ስኬት ቁልፍ እርምጃ መሆኑን ታምኖበት የተከናወነ እንደሚገኝ ገልጸው በኢኮኖሚ ለውጥ የንግድ ባንኮች በከፍተኛ ትርፋማነት እየተንቀሳቀሱ መሆኑን የገለጹት አቶ አህመድ ሺዴ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በታሪክ ትልቅ ለውጥ ነውም ብለዋል። ባለፈው በጀት ዓመት 9.2 በመቶ እድገት መመዝገቡን በዘንድሮ በጀት ዓመትም 10.2 በመቶ እድገት ያረጋግጣል ተብሎ እንደሚጠበቅም ተናግረዋል። ባንኩ የሚያቀርበውን ብድር በሚመለከት ሲያብራሩ ለትልቅ አገራዊና ልማት ድርጅቶች የፋይናንስ ድጋፍ ከማቅረብ ባለፈ በ2017 በጀት ዓመት ለግሉ ዘርፍ የተለየ ትኩረት በመስጠት በበጀት ዓመቱ ካቀረበው 458 ቢሊዮን ብር አጠቃላይ ብድር ውስጥ 88 በመቶ ለግሉ ዘርፍ ማቅረቡ ተገልጿል። የደንበኞችን የእርካታ ደረጃ በማስመልከቱ ባንኩ ባከናወነው ጥናት እርካታ ደረጃን 88 በመቶ መድረሱንና ነገር ግን በቂ እንዳልሆነ አስረድተው ከዚህ ቀደም በባንኩ አገልግሎት ላይ የታዩ ከአሰራር ግልጸኝነት፣ ከአገልግሎት ጥራት መዋዠቅ፣ ከአገልግሎት መዘግየት፣ ከኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከሥራ ክፍሎች ቅንጅት፣ ከሠራተኞች አመለካከትና ከሥራ ባህል ጋር የተያያዙ ችግሮችን ለመፍታት የተቀመጡ የአገልግሎት ማሻሻያ አቅጣጫዎችን መሰረት ያደረገ እንቅስቃሴ እንደሚደረግ ተናግረዋል። በሌላው መረጃችን ከደሞዝና ጥቅማ ጥቅም ጋር በተያያዘም አነጋጋሪ መረጃ ወጥቷል። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲሰላ ጠይቀዋል። ባለሙያዎቹ የጠየቁትን ያቀረቡት የፌዴራል መንግስት በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ባወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር መሆኑን ተገልጿል። በባሌ ሮቤ አጠቃላይ ሆስፒታል የሚገኝ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደተናገረው ጥያቄዎች የተሻሻለውን የደሞዝ መዋቅር መሰረት በማድረግ የሚከናወኑ የሥራ ክፍያዎችን የሚገዛውን ብሔራዊ መመሪያ ተግባራዊ ለማድረግ መሆኑን ገልጿል። ለአዲሱ የደሞዝ ማሻሻያ የሚሆን በጀት የለም ተብለናል ያለ ሲሆን ለሁለት ወራት በአዲስ ደሞዝ መሰረት የትርፍ ሰዓት ክፍያ አግኝተን ነበር። ከዚያ በኋላ ግን ክፍያው ተቋርጧል ሲልም ባለሙያው ገልጿል። በጉደር ሆስፒታል የሚገኝ አንድ ሐኪም በተመሳሳይ ሁኔታ የመስከረምና ጥቅምት ወራት የትርፍ ሰዓት ክፍያዎች በአዲሱ ደሞዝ መሰረት መሰጠታቸውን ያረጋገጡ ሲሆን ሆኖም የሆስፒታሉ አመራሮች በኋላ ላይ ተጠርተው ክፍያው በአዲሱ ደሞዝ መሰረት እንዳይፈጸም መመሪያ እንደተሰጣቸው ሐኪሙ ገልጿል። ሆኖም የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ ለአዲስ ስታንዳርድ በሰጡት ምላሽ
ውሳኔው በክልል ደረጃ የተላለፈ መሆኑን ገልጸው ስለ ዝርዝር ጉዳዩ ተጨማሪ ማብራሪያ ለመስጠት ፈቃደኛ አለመሆናቸው ተገልጿል። በሌላ በኩል የጋራ መኖሪያ ቤቶችን በተመለከተ አንድ አነጋጋሪ መረጃ ወጥቷል። በተለያዩ የጋራ መኖሪያ ቤት መንደሮች ዕጣ ወጥቶላቸው ክፍት የተተዉ ቤቶች ለነዋሪዎች ስጋት የሆኑባቸው መሆኑን ነዋሪዎች ለመናኸሪያ ሬዲዮ አስታወቁ። በ2017 በጀት ዓመት ዕጣ የደረሳቸው ሁሉም ባለ ዕድለኞች ወደ መኖሪያ ቤታቸው እንዲገቡ ትዕዛዝ ተሰጥቶ የነበረ ቢሆንም አሁንም ድረስ ክፍት የሆኑ ቤቶች በመኖራቸው ለደህንነታቸው ስጋት ላይ መሆናቸውን ገልጸዋል። የአዲስ አበባ ቤቶች ኮርፖሬት የቤት ማስተላለፍ ዳይሬክተር አቶ ይድነቃቸው በበኩላቸው በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች አንደኛው ምክንያት ለልማት ተነሽ አርሶ አደሮች እንዲሰጡ ተለይተው የተቀመጡ በመሆናቸው እንደሆነም ገልጸዋል። ከዚህ በተጨማሪም ዕጣ የደረሳቸው የቤት ባለቤቶች በተለያዩ ምክንያት እስካሁን ባለመግባታቸው ቤቶቹ ክፍት ሊሆኑ መቻላቸውንም ተናግረዋል። የቤት ባለቤት ሆነው ነገር ግን ያልገቡ ዕድለኞች ቤቱን አድሰው እንዲገቡ ከወራት በፊት ተላልፎ ስለነበረው አስገዳጅ መመሪያ የተጠየቁት ዳይሬክተሩ መመሪያው በአብዛኛው ተግባራዊ ቢሆንም አሁን ድረስ የአሰራር ክፍተቶች እንዳሉም አስረድተዋል። በሌላው መረጃችን ከጥር 23 ቀን 2018 ጀምሮ ሊተገበር ስለመሆኑ ተሰማ። መንግስት የአፍሪካ ህብረት መሪዎችን ስብሰባዎች ጨምሮ ኢትዮጵያ ውስጥ በሚከናወኑ ታላላቅ ሁነቶች ዙሪያ ዘገባዎችን ለመስራት ከውጭ ለሚገቡ የውጭ አገራት ጋዜጠኞች ከጥር 23 ቀን ጀምሮ ህጋዊ ፍቃድ የሚሰጥበትን አዲስ ዲጂታል ይፋ አድርጓል። የኢትዮጵያ መገናኛ ብዙሃን ባለስልጣን አዲሱ የፍቃድ መስጫ ዲጂታል ፍቃድ ጠያቂ ጋዜጠኞች ፍቃድ ለማግኘት ከተለያዩ የመንግስት መስሪያ ቤቶች ጋር የሚያደርጉትን ግንኙነት ለመቀነስ እንደሚያስችልም ተገልጿል። ፓርተሩ ጋዜጠኞች የሚሞልበት ቅጽ ሰነድ የማረጋገጥ እንዲሁም የተጠየቀውን ፍቃድ የማጽደቅ 3 ደረጃዎችን ያካተተ ሲሆን ፍቃድ ጠያቂው የውጭ አገር ዘጋቢ የዘጋቢነት ፍቃድ ለማግኘት ፎቶ፣ ጊዜያዊ ያላለፈበትን ፓስፖርት፣ የፓስፖርት ዝርዝር መረጃ፣ የአውሮፕላን በረራ መረጃ፣ የማረፊያ ሆቴል መረጃና የወከላቸውን ድርጅት ማንነት የያዘ መረጃ ማቅረብ ይጠበቅበታል ሲል ዋዜማ በዚህ ሰዓት አስነብቦናል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ አነጋጋሪና መልካም መረጃ ወጥቷል። ከግማሽ በላይ የሚሆነውን የሰራተኞች ቅጥር ድርሻ ይይዛል የሚሉት የመንግስት ተቋማት ኃላፊዎች ለሰራተኛ ስልጠና መስጠት የሚሰጠውን አዎንታዊ ጎን እንዲረዱ አስተዳደራዊ ሪፎርም ማድረግና ምቹ ከባቢ መፍጠር እንዳለባቸው የዓለም ባንክ ባለፈው ሳምንት ይፋ ባደረገበት ጥናት አሳስቧል። የዓለም ባንክ በመንግስት ሰራተኞች ላይ አካሄዳለሁ ባለው ጥናት እንደገለጸው በመንግስት ውስጥ ሹመትና የደረጃ እድገት ለማግኘት የፖለቲካ ወገንተኝነት እንደሚፈለግና ሰራተኛውም በዚሁ መንገድ ማደግ እንደሚፈልግ፣ ነገር ግን በግል ተቋማት የተሻለ አቅምና ብቃት ይዞ መገኘት የደረጃ እድገትና የክፍያ ጭማሪ የሚያስገኝ መሆኑን በጥናቱ ላይ ተጠቁሟል። በመንግስት ተቋማት ግን በችሎታ ሳይሆን በፖለቲካና በስልጣን ወገንተኝነት ሰራተኞች ለማደግ ትግል እንደሚያደርጉ ባደረገው ጥናት ማረጋገጡን የዓለም ባንክ በጥናቱ ላይ ገልጿል። የመንግስት ሰራተኞች የአቅም ማጎልበቻ ስልጠና ለመውሰድ ምን ያክል መክፈል ትችላላችሁ ተብለው ተጠይቀው የተገኘው አማካኝ ምላሽ 100 ብር ብቻ መሆኑን ገልጾ ይህ ገንዘብ ለስልጠና ከሚከፈለው በጣም የራቀ መሆኑንና መንግስት በድጎማና በወጭ መጋራት ስልጠናዎችን ሊያዘጋጅ እንደሚገባም ያስረዳል። መንግስት በየዓመቱ ገዘፍ ያለ ሀብት በመመደብ በአቅም ግንባታና ለማጎልበቻ ስልጠና ላይ እንደሚውል የሚጠቅሰው የጥናቱ ሪፖርት መንግስት ሊሰጥ የሚችለው የስልጠና ድጎማ ከፍተኛ ማህበራዊ ዋጋ ያላቸውና አቅምን ሊያጠናክሩ በሚችሉ ጉዳዮች ላይ ትኩረት ማድረግ እንዳለባቸውም አክለዋል። በሰራተኞች ዘንድ ለስልጠና ፍላጎት ቢኖርም ነገር ግን ስልጠና የሚፈልጉት ለስራና ለደረጃ እድገት እንጂ በተገኘው ክህሎት ማህበረሰብን ለማገልገል ባላቸው ፍላጎት አለመሆኑን ጥናቱ ያስረዳል። በመንግስት የሚሰጡ ስልጠናዎች በህጎችና በአስተዳደራዊ ጉዳይ ላይ ያጠነጠኑ መሆናቸውንም ጥናቱ ያብራራል። በመንግስት ተቋማት ውስጥ የሚሰሩ ሰራተኞች ባለው የበጀት እጥረት ምክንያት
ከፍለው አቅም ማጎልበቻ መውሰድ እንደማይችሉ በስልጠና በሚገኝ ክህሎትና ብቃት የሚገኝ እድገት ባለመኖሩ ለስልጠና ያለው ፍላጎት ዝቅተኛ መሆኑን ይገልጻል። ለመንግስት ሰራተኞች ለሚሰጥ ስልጠና በጀቱ በሚኒስቴር መስሪያ ቤትና በፋይናንስ አቅራቢ ድርጅት የሚያዝ በመሆኑ ግልጽ የሆነ የሥራ ዕቅድ፣ የበጀትና የስልጣን ውጤት አመለካከት ሰነድ ሊዘጋጅ እንደሚገባ በዚህ ሰዓት የወጣው መረጃ አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።